ጋዜጠኝነት በኢትዮጵያ ረጅም ታሪክ ያለው ሙያ ነው። በክፉም በደጉም የሚነሳ ሙያ ነው ያለው። በተለይ ባለፉት ረጅም ዓመታት በምንድል ደረጃ ለምሳሌ በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ የቆየ የጆርናሊዝም ኤዱኬሽን አለ። አዲስ አበባ ዩኒቨርሲቲ በዘለለ ደግሞ ባለፈ በተለያዩ ዩኒቨርሲቲዎች የጆርናሊዝም ኤዱኬሽን ይሰጣል። በመጀመሪያ ዲግሪ፣ በሁለተኛ ዲግሪ። የመጀመሪያ ዲግሪ ትምህርቱ ፎከስ የሚያደርገው ጀማሪ ጋዜጠኞችን ማስመረቅ ማብቃት ነው። ሁለተኛና ሶስተኛ ዲግሪ ደግሞ በጥናትና ምርምር ላይ ያተኮረ ነው የሚሆነው። አዲስ አበባ ዩኒቨርሲቲ ላላበቃም ወደ ሌሎች ዩኒቨርሲቲዎች የተስፋፋበት ሁኔታ አለ። ኦልሞስት ከ25 በላይ ዩኒቨርሲቲዎች ጆርናሊዝምን ይሰጣሉ ኢትዮጵያ ውስጥ። እነዚህ ዩኒቨርሲቲዎች ግን ማስተማር ማስመረቁ የሚያስመሰግን ሆኖ ትልቅ ስራ ነው፣ የሚደነቅ ነው። ነገር ግን ደግሞ የራሳቸው ሊሚቴሽን አላቸው። ጥናት ላይ ተመስርቶ አንድ ያገኘነው ፋይንዲንግ ምንድነው? ከዩኒቨርሲቲ ተመርቀው የሚወጡ ኢንዱስትሪውን ጆይን የሚያደርጉ ጋዜጠኞች ቲዮሬቲካል ኖሌጅ አላቸው፣ ጽንሰ ሀሳባዊ እውቀት አላቸው። ነገር ግን ደግሞ ፕራክቲካል ኖሌጅ የላቸውም፣ ፕራክቲካል ስኪል የላቸውም። በተወሰነ መጠን በዛ ይገለጻል። ሁሉም አይደሉም፣ አብዛኛው። ስለዚህ ጋዜጠኝነት ደግሞ ኮንቴክስት ነው። ኮንቴክስትን ተረድቶ ተንትኖ ሰውን ማስተማር፣ ማህበረሰቡን ማስተማር፣ ማንቃት፣ ማሳወቅ ነው የሚሆነው። ስለዚህ ተምሮ ይመጣሉ። ኮንቴክስቱን አንደርስታንድ የማድረግ ችግር አለ። ያንን እንዴት አድርገን ጋፕ እንሙላ? እውቀቱንም ያለው ቴዎሬቲካል ኖሌጁንም ያለው ደግሞ ፕራክቲካል ስኪሉንም ያለውን ጋዜጠኛ ማፍራት አስፈላጊ ሆኖ ተገኝቷል ማለት ነው። ስራ ላይ ያሉትስ ደግሞ ጋዜጠኞችን ስናጠና ስናይ ያም የተወሰነ ችግር አለበት፣ ጉድለት አለበት ብቻ ሳይሆን ሙያው አፕዴት ማድረግ ይፈልጋል። ሙያው ከእለት ከሚፈጠሩ ነገሮች ጋር ከቻፕ እያደረገ መሄድ ጋዜጠኝነትን ይፈልጋል። ዓለም ተለዋዋጭ ናት። ተለዋዋጭ ከሆነው ግሎባል ፖለቲካ፣ ዓለም አቀፍ ፖለቲካ፣ ኢኮኖሚ፣ ባህል እንዲሁም ከተለያዩ ማህበራዊ ጉዳዮች ጋር አብሮ የሚሄድ ኮፓፕ የሚያደርግ ጋዜጠኛ ያስፈልገናል። ፕራክቲሱ ላይ ያለው በራሱ ሲኒየር ነው ብለን የምንወስደው የትም ሀገር ብንሄድ ጋዜጠኝነት ፍሪኩዌንትሊ ትሬኒንግን ይጠይቃል ማለት ነው። ራስን አፕዴት ማድረግን፣ ራስን አፕግሬድ ማድረግን ይጠይቃል ማለት ነው። ከዚህ አንፃር ሲኒየር የምንላቸው ስራ ላይ ያሉ ጋዜጠኞች በራሳቸው አቅማቸውን መገንባት ደግሞ አስፈላጊ ነው ማለት ነው። የአቅም ግንባታ ስርዓቱ ምን ይመስላል ብንል እስካሁን የሚሰጡ ስልጠናዎች በተወሰነ መጠን የጋዜጠኛውን አቅም በመገንባት ትልቅ አስተዋጽኦ አላቸው። ነገር ግን ደግሞ በራሳቸው ጉድለትም አለባቸው። አንዱ ጉድለቱ ምንድነው? የተቆራረጠ ስልጠና ነው የሚሰጠው። የተቀናጀ ሳይሆን የተበጣጠሰ አንድን ትልቅ ዓላማን ግብ አድርጎ ስራ ላይ የሚውል ስልጠና አቅም ግንባታ ሳይሆን ውስን ለሆነ ፍላጎት ብቻ የሚውል ስልጠና ነው የሚደረገው ማለት ነው። ስለዚህ ኢትዮጵያ እንደ ሀገር ምን አይነት ጋዜጠኛ ትፈልጋለች? ጋዜጠኝነት ፕሮፌሽናል እንዲሆን ሙያዊ ስርዓቱን፣ ህጉን፣ ደንቡን አክብሮ እንዲሄድ ከዛ ደግሞ ከጋዜጠኝነት የምንፈልገውን አይነት ተጽዕኖ ለማግኘት የሚሰጠው ስልጠና የአቅም ግንባታ ኮምፕሬሄንሲቭ በሆነ መንገድ አይደለም ማለት ነው። ስለዚህ ይሄን እንዴት አድርገን እናስተካክል የሚለው ሌላኛው ጋፕ ነው ያየነው። ግሎባል ትሬንዱ ዓለም አቀፍ የጋዜጠኝነት የሙያ እድገትና ዳይሜንሽኑ በራሱ አንድ ሞቲቬሽን ነው ለኛ። ለምንድነው ጋዜጠኝነት ከጄነሪክ ጋዜጠኝነት ይሄ በአጠቃላይ ገሌ ጋዜጠኛ ነው ከመባል ወይ ከማለት ወይ ከመሆን ወደ ስፔሻላይዜሽን የመጣንበት ሁኔታ ነው ያለው ማለት ነው። ዓለም ላይ ለምሳሌ የውሃ ጋዜጠኝነት አለ፣ የጤና ጋዜጠኝነት አለ፣ የሰላም ጋዜጠኝነት አለ፣ የፖለቲካ ጋዜጠኝነት አለ፣ የምርጫ ጋዜጠኝነት አለ። የተለያዩ የጋዜጠኝነት ዘርፎች አሉ። ስለዚህ ከጄኔሪክ ጋዜጠኝነት ወደ ስፔሻላይዜሽን የመጣንበት ነው ያለው። ይሄ በአካዳሚ ውስጥም በፕራክቲስ ውስጥም ማለት ነው።
ስለዚህ ይሄን ጉዳይ እንዴት አድርገን አድረስ ማድረግ ይኖርብናል። ካልሆነ በስተቀር እንደምታየው ብዙ ጊዜ የሚዲያ ድርሻ ይሄ መሆን አለበት በሀገር እድገት ውስጥ ይባላል። ጋዜጠኞች የሚጠበቅባቸውን የሙያ ኃላፊነት እንዴት ይወጣሉ፣ ውጤታማ በሆነ መንገድ እንዴት ሊሰሩ ይችላሉ የሚለውን የእውቀት ማዕከል ሆኖ የሚሰራ ተቋም የለንም እስካሁን ድረስ። ምናልባትም እስካሁን ያለው ትሬንድ አጫጭር ስልጠናዎችን የመስጠት ግን ረዘም አድርጎ ሰፋ አድርጎ ወደፊት አይቶ ከጋዜጠኝነት ከሙያው ኢትዮጵያ ማግኘት ያለባትን ትርፍ እንድታገኝ ባለቤት ሆኖ የሚሰራ ተቋም እስካሁን በዛ መንገድ የተደራጀ የለም። ሌሎች ሀገሮች ላይ ግን አለ። ሌሎች ሀገራት ጋዜጠኝነትን በአግባቡ በልኩ ከዛ ደግሞ ከሙያው ማግኘት ያለብንን ትርፍ እንድናገኝ ያስችለን ዘንድ ተቋማትን ያቋቁማሉ። አንዱ የልቀት ማዕከል ነው የሚያቋቁሙት ማለት ነው። ቅድም የገለጽኩልን ችግሮች አድረስ ለማድረግ የዩኒቨርሲቲ ጉዳይ የዩኒቨርሲቲ ኤዱኬሽን ጉዳይ ራሱ ሊሚቴሽን አለው። ጠንካራ ጎንም ቢኖረው የግሎባል ዲማንዱ በራሱ ኦር ትሬንዱ ራሱ የጋዜጠኝነት ግሎባሊ ያለው ትሬንድ ከጀነሪክ ጆርናሊዝም ወደ ስፔሻላይዜሽን ማምጣቱ ፕራክቲካሊ ደግሞ ጋዜጠኛው ፍላጎት አለው፣ ራሱን አፕዴት ማድረግ አለበት፣ ራሱን ተለዋዋጭ ከሆነ ዓለም ጋር እያጣጣመ መሄድ አለበት። ይሄን አቀናጅቶ አይቶ አርቆ ሙያውን የሚያልቅ ተቋም የለም። ይሄን ተቋም ማቋቋም ይኖርብናል የሚል ሞቲቬሽን ያለው ማለት ነው። ተቋም ያስፈልገናል ስንል ተቋም የሚዲያ ልህቀት ማዕከል ስንል ሚዲያውን ብቻ ሳይሆን ጋዜጠኛውንም የሚያልቅ አንደኛ ሚዲያ ኢንስቲትዩሽኑ አድቫንስ እንዲያደርግ የሚያደርግ፣ ሁለተኛ ደግሞ ጋዜጠኛው አቅሙን እንዲገነባ የሚያደርግ። ስለዚህ ይሄን ለማድረግ ዋናው ስራው የሚሆነው ይሄ ተቋም የሚዲያ ልህቀት ማዕከሉ ዋናው ስራው የሚሆነው ባለድርሻ አካላትን የሚያገናኝ ፕላትፎርም ነው የሚሆነው በመሰረቱ። ይሄ ማለት ምን ማለት ነው? አሁን ለምሳሌ የሚዲያ ሃውሶች አሉ፣ ሚዲያዎች አሉ፣ ፖሊሲ ሜከርስ አሉ፣ የከፍተኛ ትምህርት ተቋማት አሉ። እነዚህ ሶስቱም ሚዲያ ላይ ነው የሚሰሩት። እነዚህን አሰናስሎ አቀናጅቶ የሚመራ ብቻ ደግሞ ሳይሆን ፕላትፎርም የሚፈጥር ተቋም ነው የሚሆነው ማለት ነው ይሄ። ስለዚህ አካዳሚያው ለኢንዱስትሪው፣ ኢንዱስትሪው ለአካዳሚያው፣ ኢንዱስትሪውን ከፖሊሲ ሜከሩ ጋር፣ ፖሊሲ ሜከሩን ከሃየር ኤዱኬሽን ኢንስቲትዩሽን ጋር አብሮ የሚያገናኝ ማለት ነው። ይሄ ማለት ፖሊሲ አውጪዎችን ከከፍተኛ ትምህርት ተቋማት ጋር፣ ከፍተኛ ትምህርት ተቋማትን ደግሞ ከኢንዱስትሪው ጋር የሚያገናኝ አንድ ፕላትፎርም ይፈጥራል ይሄ። ስለዚህ የዚህ ተቋም ስራ የሚሆነው አንደኛው ጥናትና ምርምር ነው፣ ህትመቶችን ነው፣ ጥናታዊ ጽሁፎችን ህትመት። ኢትዮጵያ ውስጥ ሚዲያ ቻሌንጅ አለበት፣ ችግር አለበት፣ ወይ ደግሞ ሚዲያው በዚህ መንገድ መመራት አለበት፣ እነዚህ ችግሮች በዚህ መንገድ ሊፈቱ ይገባሉ የሚለው ሀሳብ መሰረቱ ፍላጎት ሳይሆን መሰረቱ ጥናት እንዲሆን ያግዛል ማለት ነው። ስለዚህ ጥናት በመስራት አዳዲስ እውቀቶችን የሙያው በኢንዱስትሪ ያሉ እውቀቶችን ወደዚህ የማምጣት ፍልስፍናዎችን ወደ ሀገራችን በማምጣት ሀገር በቀል እሳቤን እንዴት አድርገን ከሚዲያ ኢንዱስትሪው ጋር ኢንቴግሬት ማድረግ እንችላለን የሚለውን ሀሳብ በጥናትና በምርምር እንዲሁም ሌሎችን በመስራት አንዱ ድርሻው እሱ ነው የሚሆነው ማለት ነው። ሁለተኛው የኮንሰልተንሲ ነው። ኮንሰልተንሲ ስንል ለምሳሌ ሚዲያ ኢንዱስትሪ ላይ የማማከር ስራን ይሰራል ማለት ነው። እንደምናየው የተለያዩ ችግሮች አሉ፣ የተለያዩ ሙያው እንዳያድግ የሚያደርግ ብዙ ቻሌንጅ አለ እንደምናውቀው በብዙ መልኩ የሚገለጽ። ያንን እንዴት ነው ልንፈታ የምንችለው የሚለውን ራሱ በማማከር ባለድርሻ አካላትን በማማከር የሚዲያ ሃውሶችን በማማከር ሊሆን ይችላል። በተለያዩ ስራዎች ኢንጌጅ ያደርጋል።
እንደ ሶስተኛው ደግሞ በካፓሲቲ ቢልዲንግ ስራ የትሬኒንግ ስራ ነው የሚሆነው። ማሰልጠን፣ ማብቃት፣ እውቀት ማመንጨት ብቻ ሳይሆን ደግሞ የመነጨውን እውቀት እንዴት አድርገን መሬት ላይ ማውረድ እንችላለን የሚለውን ጋዜጠኞችን ማሰልጠን ነው የሚሆነው። ማሰልጠን ላይ አንዱ ትልቁ ስራ የምንሰራው ከአዲስ አበባ ዩኒቨርሲቲ ጋር ነው። ከአዲስ አበባ ዩኒቨርሲቲ ጋር የምንሰራው ስራ ሾርት ተርም ፕሮፌሽናል ትሬኒንግ አለ። የፕሮፌሽናል ሰርቲፊኬቶችን ከአዲስ አበባ ዩኒቨርሲቲ ፕሮፌሰሮች ጋር በመሆን እያስተማርን እናሰለጥናለን፣ ሰርቲፋይ እናደርጋለን ማለት ነው። ይሄ ማለት ኮምፒተንስ ቤዝድ ነው። በእውቀት ላይ ተመሰረተ አይተን ፈትነን አወዳድረን ሰርቲፋይ እናደርጋለን። ፕሮፌሽናል ሰርቲፊኬሽን አንዱ ሂደት አንዱ ውጤት ነው የሚሆነው ማለት ነው። ምርጫ እየመጣ ነው ያለው። እኛ ምርጫ ላይ ስፔሻላይዝ ያደረገ ጋዜጠኛ አለ ነው። ምናልባት አጫጭር ትሬኒንጎችን የወሰደ ሊኖር ይችላል፣ ግን ኮምፕሬሄንሲቭ የሆነ ጥልቀት ያለው እውቀት ያለው ጥልቀት ያለው ስኪል ያለው ጋዜጠኛ አለን ወይ? ያንን ለመመለስ አሰልጥነን ጊዜ ወስደን አስተምረን አብቅተን ሰርቲፋይ አድርገን ያ ጋዜጠኛ በዚህ ስፔሻላይዜሽን የሚሰራበትን ሁኔታ ማመላከት አንዱ ስራ ነው የሚሆነው ማለት ነው። የስልጠናው ሂደት ቲዮሬቲካል ኖሌጅ ብቻ ሳይሆን ፕራክቲካል ኖሌጆችን እንደማካተተ ነው የሚሆነው። ፕራክቲካል ኖሌጅ ስንል ምንድነው? ኢትዮጵያ ውስጥ ለምሳሌ በሄልዝ ጆርናሊዝም ብንወስድ ሄልዝ ጆርናሊዝም ላይ ስፔሻላይዝ ያደረገ የለም ኢን ሴንስ ምናልባት አጫጭር ስልጠና የወሰደ ሊኖር ይችላል፣ ግን ደግሞ ፕራክቲሱንም ቲዮሪውንም መልቲዲሲፕሊነሪ የሆነ ጉዳይ ስለሆነ ለምሳሌ የሄልዝ ጆርናሊዝም ወይ ጤና መማር ይኖርባል ወይ ጋዜጠኝነት መማር ሊኖር ይችላል። ጋዜጠኝነትን ብቻ ተምረ ጤና ሪፖርት ማድረግ በራሱ የተወሰነ ሊሚቴሽን ሊኖረው ይችላል እና ያንን አድሬስ የምናደርግበትን መንገድ ነው የምናየው ማለት ነው። ከአዲስ አበባ ዩኒቨርሲቲ ጋር ሆነን የምንሰራው ትልቁ ስራ ይሄ ነው። ስልጠናዎችን ሰጥተን ፕሮፌሽናል ሰርቲፊኬት አዋርድ ማድረግ አንዱ ትልቁ ስራ ነው የሚሆነው ማለት ነው። እኛ የተለየ አፕሮች ነው የምንከተለው፣ የተለየ አካሄድ ነው የሚኖረን። አሰልጣኝ ስንል አንደኛው የሚሆነው የዩኒቨርሲቲ ፕሮፌሰሮች ያሰለጥናሉ። ምክንያቱም ሌተስት ቲንኪንግ የምንላቸው አዳዲስ አስተሳሰቦች በሙያ ውስጥ ምንድነው የሚለውን እሳቤዎችን፣ ፍልስፍናዎችን፣ ቲዮሪዎችን ሁሉም በዝርዝር ማወቅ ስላለባቸው ሰልጣኞች ያንን ከዩኒቨርሲቲ ፕሮፌሰሮች ጋር ስልጠናው ይካሄዳል። የዩኒቨርሲቲ ፕሮፌሰር ብቻ ደግሞ ሳይሆን ፕራክቲሽነርስ ራሳቸው ብዙ የሰሩ ረጅም ዓመት የሰሩ በሙያው ምስጉን የሆኑ ራሳቸው ጋዜጠኞችም ደግሞ መጥተው ልምዳቸውን ያካፍላሉ ማለት ነው። በየኤሪያው በየስፔሻሊቲው ማለት ነው። እሱ ብቻ አይደለም። የኛ ሀገር አንጋፋ ጋዜጠኞች ምስጉን ጋዜጠኞች ብቻ ሳይሆኑ ደግሞ ዓለም አቀፍ ሚዲያዎች ላይ የሚሰሩ ጋዜጠኞችን እንወስዳለን ማለት ነው። እነሱም መጥተው ልምዳቸውን ያካፍላሉ፣ ያስተምራሉ፣ ያሰለጥናሉ ማለት። ስለዚህ አንድ ሰልጣኝ ከከፍተኛ ትምህርት ተቋም የመጣ እዚህ ኢንዱስትሪ ውስጥ ካለ ጋዜጠኛ እንዲሁም ከዓለም አቀፍ ኤክስፒሪየንስም ሊያካፍል ከሚችል ታዋቂ ጋዜጠኛ እውቀትን ያገኛል፣ ይማራል ማለት ነው። በሌላ በኩል ሰልጣኝ ማን ነው ስንል ደግሞ ሰልጣኝ የህዝብም ሆነ የንግድ ሚዲያ ነው። እነሱን አወዳድረን ፈትነን የትምህርት ዝግጅት አይተን የስራ ኤክስፒሪየንስ አይተን መርምረን ፈተና ፈትነን ነው የምናስገባው። ስለዚህ ፍላጎት አንድ ነው። በሌላ በኩል ደግሞ ክራይቴሪያዎችን ሴት አድርገናል። ያንን ክራይቴሪያ ያንን መስፈርት የሚያሟላ ጋዜጠኛ መጥቶ ይሰለጥናል ማለት ነው። ይሄ ለ3 ወር የሚደረግ ስልጠና ነው። በየ3 ወሩ የሚደረግ ስልጠና አንድን ስፔሻላይዜሽን ወስደን የምንሰጥበት ሂደት ነው የሚሆነው ማለት ነው። ስለዚህ ፍላጎት ብቻ ሳይሆን ደግሞ ኮምፒተንስ እውቀት ልህቀትን ማምጣት ስለምንፈልግ ማለት ነው። ከዛ በኋላ ነው ወደ አፕሮፕሪየት ሚኒመም ሪኳየርመንቱን ካሟላ በኋላ አንድ ሰልጣኝ ወደ ሰርቲፊኬሽኑ የሚሄደው ማለት ነው። ስለዚህ ኳሊቲ ላይ ኦሪየንት ያደረገ ጥራት ላይ ካሪኩለሙም አሰራሩም ጥራትን ማዕከል ያደረገ ስለዚህ ደግሞ ልህቀትን ሊያመጣ በሚችል መንገድ የምንሰራበት ሁኔታ ነው የሚኖረው። ፕራክቲካሊ የምርጫ ጋዜጠኞችን አሁን
ቀጣይ ሳምንት ጀምሮን ማሰልጠን እንጀምራለን። ስለዚህ ሞጁሎቹ እንዴት ዴቨሎፕ ተደረጉ፣ የስልጠና ማቴሪያሎቹ እንዴት ዴቨሎፕ ተደረጉ ለሚለው ለምሳሌ 32 የሚሆኑ ፕሮፌሰሮች ከ6 ዩኒቨርሲቲዎች የተውጣጡ ሰዎች ናቸው ሞጁሎቹን ያዘጋጁት። ሞጁሎቹ በፕሮፌሰሮቹ ተዘጋጁ። አዲስ አበባ ዩኒቨርሲቲን ጨምሮ ሌሎች 5 ዩኒቨርሲቲዎች ፕሮፌሰሮችን ባካተተ መንገድ ነው የተዘጋጀው። እነሱ አዘጋጅተው ይዞ መጥተው ከዛ ወርክሾፕ ነው የተደረገው። ወርክሾፕ የኮመንት የሚሰጥበት ሀሳብ የሚሰጥበት መድረኮች ተዘጋጁ። ከዛ በኋላ ደግሞ ሪቪወሮች ነበሩ። ሪቪወር ማለት ከአካዳሚ የመጣ ሰው ብቻ ሳይሆን ደግሞ ኢንዱስትሪው ላይ ያለ ልምድ ያለው ልምድ የቀሰመ ሰው ደግሞ ሞጁሎቹን ቢያይ ጥሩ ነው ብለን፣ ምክንያቱም ፕራክቲካል የሆኑ ነገሮችን መሰልጠን ስላለባቸው ማለት ነው። ስለዚህ የሪቪወር አድርገን የወሰድነው አሁን ሙያው ላይ ያሉ ብዙ ልምድ ያላቸው ረጅም ዓመት ያገለገሉ መጽሐፍትን የጻፉ ብዙ ጽሁፎችን ያጋሩ ሰዎች ሞጁሎቹን ሪቪው አድርጓል ማለት ነው። ስለዚህ ሂደቱ የኢንዱስትሪም ሰው የዩኒቨርሲቲም ሰው የተሳተፈበት ሞጁል ነው። ለምሳሌ የምርጫ ጆርናሊዝምን ለማሰልጠን እኛ ቀጥታ የኢሌክሽን ጆርናሊዝም የሚችል ሞጁል ብቻ አይደለም ተማሪው የሚሰለጥነው ወይ ሰልጣኙ የሚሰለጥነው። ከዛ ባሻገር ግን ለምሳሌ የኢትዮጵያ የምርጫ ታሪክ የሚል ሞጁል አለ። ምንድነው የሚመስሉት ያለፉ ምርጫዎች፣ ባለፉት ምርጫዎች ሚዲያዎች እንዴት ሲሰሩ ነበር የሚል አንድ የስልጠና ሞጁል ነው። ሚዲያና ዴሞክራሲ የሚል ሌላ የስልጠና ሞጁል ነው። ሚዲያና ብሔራዊ ጥቅም የሚል ሌላ የስልጠና ሞጁል ነው። ምርጫና የዓለም አቀፍ ሚዲያዎች የሚል አለ። እንዴት ነው የዓለም አቀፍ ሚዲያዎችን ኤክስፒሪየንሳቸው ምን ይመስላል ለሌሎች ሀገራት፣ ሚዲያ ሶሳይቲ እና ካልቸር፣ ሚዲያ ማህበረሰብ እና ባህል የሚል ሞጁል አለን። ምክንያቱም ጋዜጠኛው ሲዘግብ ሲሰራ የአድማጩን ባህል የአድማጩን ስነ ልቦና ማወቅ መቻል አለበት። ወደ 11 ሞጁሎች ናቸው የሚኖሩን ማለት ነው በ3 ወር ውስጥ የሚሰለጥኑት 11 ሞጁሎች ናቸው። ዋናው ዓላማው ግን ሰፋ ያለውን ፒክቸር ይዞ ተረድቶ ሙያውንም ምህዳሩንም ኮንቴክስቱንም የተረዳ ጋዜጠኛ የተማረ ጋዜጠኛ ከዛ ደግሞ ስፔሲፊካሊ የኢሌክሽን ጆርናሊዝም ቲዮሪዎችን ስኪሎችን ፕራክቲሶችን ደግሞ ይማራል ማለት ነው። ፋይናሊ ቀጣይ ሃይድሮ ጆርናሊዝም የሚባል ስፔሻላይዜሽን ይኖረናል። ውሃን በተመለከተ የሚዘግብ ጋዜጠኛ ማለት ነው። እንደምናውቀው አሁን ውሃ ብሔራዊ ጥቅም ብሔራዊ ኢንተረስት ሆኗል። ስለዚህ ያንን እንዴት አድርገው ነው ጋዜጠኛው መዘገብ ያለበት የሚለው ስፔሻላይዝ ያደረገ ጋዜጠኛ ስለሚያስፈልገን አንዱ እዛ ላይ ፎከስ እናደርጋለን ማለት ነው። ስለዚህ ስለ ውሃ እውቀት ያለው ስለ ጋዜጠኝነቱም እውቀት ያለው ጋዜጠኛ አፍርተን ወደ ኢንዱስትሪው መቀላቀል እንፈልጋለን። ቀጣይ የሰላም ጋዜጠኝነት ይኖራል። ቀጣይ ለምሳሌ ኤአይ ትልቅ ቻሌንጅ እየሆነ ነው። ኤአይ ድሪቭን ጆርናሊዝም አንዱ የስልጠና ኤሪያ ነው የሚሆነው። እንደዛ እያለ እየቀጠለ ይሄዳል ማለት ነው። እንግዲህ አልቲሜትሊ ምንድነው ዓላማው? ማሳካት የምንፈልገው ሁለት ነገር ነው። አንደኛ ፕሮፌሽናል ጋዜጠኝነት ኢትዮጵያ ውስጥ እንዲኖር እንፈልጋለን። ፕሮፌሽኑ የሚፈልገውን እውቀት ክህሎት ያላቸው ጋዜጠኞች እንዲበዙ እንፈልጋለን። ሁለተኛው ደግሞ ለኢትዮጵያ ብሔራዊ ጥቅም የሚቆም ሚዲያን መፍጠር ነው የሚሆነው ማለት ነው። ሚዲያ ለሀገር ግንባታ፣ ሚዲያ ለዜጎች ተጠቃሚነት መዋል መቻል አለበት፣ ሁለንተናዊ ተጠቃሚነት። ያንን ለማምጣት ግን እውቀት ላይ የተመሰረተ ኢንተርቬንሽን ይፈልጋል። ያ ኢንተርቬንሽን የልቀት ማዕከል ነው የሚሆነው ማለት ነው።